የአንደበት ኃይል ስለ አንደበት ኃይል ምናልባት ባለፉ ጊዜያት ውስጥ የተወሰኑ ነገሮችን ከእግዚአብሔር ቃል እየተማርን ነበር። እስቲ ማርቆስ ወንጌል ምዕራፍ 11ን እናውጣ። እውነት እላችኋለሁ ማንም ይህንን ተራራ ተነቅለ ወደ ባህር ተወርወር ቢለውና፣ እስቲ በሉ ይሄን ቃል ማንም ይህንን ተራራ ተነቅለ ወደ ባህር ተወርወር ቢለውና፣ እስቲ በሉ ማንም ይህንን ተራራ ተነቅለ ወደ ባህር ምን ተወርወር ምን ቢለው ማለት ቢናገር ማለት ኢየሱስ ጌታ ነው። እስቲ በሉ ተራራው የሚነቀለው በሉ በመፋጠጥ አይደለም፣ በሉ በመናገር ነው። ስለዚህ ተራራው ማንም ሰው በልቡ በነገራችን ላይ ቢያምን ከዛ ደግሞ ምን ቢናገር ይህንን ተራራ ተነቅለ ወደ ባህር ተወርወር ቢለውና፣ ኢየሱስ ጌታ ነው። እሺ ቢለውና ቢናገር ይህንንም በልቡ ሳይጠራጠር ቢያምን ይሆንለታል። አሁን የምትናገሩትን እንደ እግዚአብሔር ቃል ሳትጠራጠሩ ቢያምን ምን ይልለታል? ይሆንለታል። አሁን ማመን ከዛ መናገር እምነታችሁን የምትገልጡበት መንገድ ነው። እስቲ በሉ እምነት በልብ ይገነባል፣ በአንደበት ይገለጣል። ጻፉ። እምነት በልብ ይገነባል፣ በአንደበት ይገለጣል። አሁን ያመናችሁት ነገር ወይም እምነት የሚገነባው በልብ ነው፣ የሚገለጠው ግን በምትናገሩት ቃል ነው። ለምሳሌ መጽሐፍ ቅዱስ ሲናገር እንዲህ ይላል፣ በሽተኞችን ፈውሱ። እስቲ በሉ አጋንንትን አስወጡ፣ ሙታንንም አስነሱ። ኦኬ አሁን መጽሐፉ ምንድን ነው የሚለው? ፈውሱ። እስቲ በሉ አስወጡ። ማንን? አጋንንት። አሁን አንድ ሰው አጋንንት ፊት ቆሞ ቫይብሬት ቢያደርግ ምናምን እያለ ዝም ብሎ ቢንቀጠቀጥ አጋንንቱ አይወጣም። በኢየሱስ ስም ውጣ ብለህ ነው የምታዘው። ኦኬ አሁን እምነት አሁን አጋንንቱ እንደሚወጣ በሽተኛው እንደሚፈወስ እግዚአብሔር ቃል ስላንተ የሚናገረው ወይም በእርሱ ቁስል ተፈወሰ፣ እርሱ ደዌያችንን ተወሰደ ወይም ተሸከመ፣ ህመማችንም ወሰደ፣ በእርሱ ቁስል እኛ እስቲ በሉ እርሱ ደዌን ተሸክሟል በሉ ህመሜን ተቀብሏል፣ በእርሱ ቁስል እኔ ምን ብያለሁ? አሁን ይሄ መለኮታዊ እውነታ ነው። አረ ኢየሱስ ጌታ ነው። አካላቴ ላይ ቦዲ ላይ ካለው ችግር በላይ ይሄ ቃል እውነት ነው። ስለዚህ አሁን ህመሜን አይደለም ማምነው፣ የእግዚአብሔርን ቃል ነው ማምነው። አየህ የሚያቃስተኝን ችግር አላምንም። እግዚአብሔር ስለኔ የተናገረውን በክርስቶስ መመስቀል ላይ የተሰራው ስራ ነው ማምነው። እሺ አመንኩኝ፣ እንዴት ህመሜን ላስወግደው? ወይም ፈውሴን እንዴት ልብለው? ፈውሴን እንዴት ልግለጠው? እምነት በልብ ይገነባል፣ እምነት በልብ ይመሰረታል። እምነታችሁ ግን ማኒፌስት የሚያደርገው ወይም በሌላ አማርኛ በልባችሁ ስለ ጤንነታችሁ አመናችሁ፣ ጤንነታችሁን ግን ወደ አደባባይ የምታወጡት በቃላችሁ። ኢየሱስ ጌታ ድሃ እንደማትሆኑ አመናችሁ። እርሱ አለ ኢየሱስ ጌታ በእርሱ ድህነት እኛ ምን ባለጠጎች እንሆን ዘንድ እርሱ ሀብታም ሆኖ ሳለ ስለኛ ምን ሆነ? ድሃ ሆነ። ሁለተኛ ቆሮንቶስ ምዕራፍ 8 እርሱ እኔ ሀብታም እንደሆን ድሃ ሆነ። ይሄ መለኮታዊ እውነት ነው። ይሄንን ምንም ነገር አይገለብጠው። የኔ ድሃ መሆን ይሄንን እውነት አይሽረው። ኢየሱስ ጌታ። ስለዚህ ቃሉ ምን ይለኛል? አንተ በእርሱ ድህነት ባለጠጋ ትሆን ዘንድ እርሱ ስላንተ ሀብታም ሆኖ ሳለ ምን ሆነ? ድሃ ባዶ ሆነ። የእሱ ባዶነት ለምንድን ነው? ስለኔ ሙላት። መጽሐፍ ቅዱስ እንደዚህ ይላል፣ በእርሱ ሆናችሁ ተሞልታችኋል። አንድስ እንዲህ በሉ፣ እኔ በሉ ባካችሁ ሙሉ ነኝ በሉስ። ሃሌሉያ። በጸጋ ላይ ጸጋ ተሰጥቷችሁ ተሞልታችኋል። አሁን ሙላታችሁ ግን ፈንክሽን ማድረግ የሚጀምረው ያ እግዚአብሔር ቃል የሚለውን በልባችሁ ታምናላችሁ። ያመናችሁትን ግን ዲክሌር ማድረግ አለባችሁ። ለዚህ ነው ሃይማኖት ቤት መሰረታዊ ጦርነት የሚያደርገው እነዚህ መርሆች ላይ ነው። እነዚህን መርሆችን ስትከተል ሰይጣን እንደ ሞኝ ያስቆጥራል። እስቲ ሁለተኛ ቆሮንቶስ ምዕራፍ 4 እናንብ። ኤላካሽባ ኢየሱስ ጌታን አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ። አይገርምም? እንደተጻፈ ማለት የቀደሙትም ያምናሉ ይናገሩ ነበር።
እሺ ብንሰደብም ተጥለን አንቀርም። አሁን ያውላችሁ አፖስትሉ የሚያወራው ስለ እምነት ነው። እንሰደዳለን ግን ተጥለን አንቀርም። በቃ ጌንድሮ በቃ ምን ነሳ አይመስለኝም አይልም። ብንሰደድም ተጥለን አንቀርም እየተናገረ ነው። እሺ መተው ቢጥሉንም አንጠፋም። መተው ቢጥሉንም አሁን ያውላችሁ አንመታም አይደለም። ይሄ የፈሪ ክርስቲያን ባህሪ ነው። የክርስትና ትክክለኛ እውነታ አትመታም፣ መከራ የለም፣ you are free የሚባል ቃል የለም። መከራ የለም የሚባል ሲጀምር ትምህርት አዘናግቶ የሚገል በሽታ ነው። አረ ኢየሱስ ጌታ ነው እንጂ አዘናግቶ ይገልሃል። መከራ አለ፣ ምንም ፈርታ የለም ምንለው ነገር የለም አለ፣ ግን አሸንፈዋል። እውነታው ይሄ ነው። መከራ አለ፣ በመከራው ውስጥ አትገባም አይደለም አለ። ነገር ግን ምን ብሏል አለ ኢየሱስ እንዳለ መከራ የሚባል አይደርስባችሁ በቃ ነው ያሸንፍ። ኖ ኖ ኖ ኖ ኢየሱስ እንደዚህ ነው ያለው። አረ በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ። ነገር ግን አይዟችሁ። ምን አይዟችሁ? እኔ ምን ብየዋለሁ? አሸንፈዋል። አሁን የኛ ተስፋ ምንድነው? መከራ የለም የሚል የሆነ የውሸት ማታለያ ቃል ነው የሚያስፈልገን ለመቧረቅ ለመደሰት ነው። እማናው ችግር አለ፣ ግንስ ኢየሱስ ይህን ችግር አሸንፎታል። ተስፋይ አሸንፎታል። እና ኢየሱስ እንዴት አሸነፈው? እኔን ወክሎ። በሌላ አማርኛ ኢየሱስ ሰይጣንን በቦክስ የመታው አሜን የኔን እጅ ጁስ ከቶ ነው። ትንሽዬ የኔ ያንተ እጅ አለች አይደል? ኢየሱስ እንዲህ የሰይጣን እንዲህ ሲያጣምመው የኔ እጅ ውስጥ ገብታለች። ስለዚህ በእጄ በኩል እኔን ነው የወከለው። እሱ መባወቀስም አያስፈልገውም። የኔን ሰይጣን ነው የቦቀተው። ምክንያቱም እሱ የሚታገለው ምንም የሚያስፈራው ሰይጣን የለው። ምክንያቱም ከሁሉ በላይ ነው። አሜን በለው። ገና ሲሰሙት የሚንቀጠቀጡት ነው ያለው። ያውቁታል፣ ይንቀጠቀጣሉ። ችግሩ የኔ ነው። ያሰቃይ እኔን የሰረቀኝ ህይወት የሰረቀኝ እኔ ነው። ስልጣኔን የሸወደው እኔ እንጂ ኢየሱስን አይደለም። የኢየሱስን ከፍታ አይደለም የወሰደው ሰይጣን። የአዳምን ዘር ፖዚሽን ነው የወሰደው። ኢየሱስ የአዳምን ዘር ፖዚሽን የወሰደው በአዳም። በነገራችን ላይ የመጀመሪያው አዳም ይላል መጽሐፍ ቅዱስ። አረ ኢየሱስ ጌታ። የመጀመሪያው አዳም ተሸወደ፣ ተታለለ፣ ወደቀ። ሁለተኛው አዳም ግን ኢየሱስ ክርስቶስ የትኛውንም መከራ እኔን ወክሎ መጥቶ አሸነፈው። ከዛስ እርሱ አሸንፎታልና እኔ አሸንፌዋለሁ። እስቲ በሉ እርሱ አሸንፎታልና እኔ አሸንፌዋለሁ በሉ። አሁን አንድ ጥልቅ እውነት ልንገራችሁ፣ በደንብ ስሙኝ። ሌኮኒያ ኮስታ አረ ኢየሱስ ጌታ ነው። በጣም ብርቱ ተቃውሞ ያጋጥማችኋል። እግዚአብሔር ከነገራችሁ ቃል ጀርባ ብርቱ ተቃውሞ ይመጣል። ገና ደም እስከ መፋሰስ ድረስ ምን አላላችሁ? አሁን ፋይት ነው የምታደርገው። አንተ ተባርካል፣ ባለጠጋ ነህ ሲል ድህነት ተደራርቦ ይመጣባል። ችግር ላይ ችግር፣ መከራ ላይ መከራ ይመጣባል። ከዛስ እግዚአብሔር ያለው ውሸት ነው፣ ዝም ብሎ ነው ነቢያቱም ያታልሉኝ፣ ከዚህ በኋላ ትንቢት አልሰማም ምናምን ነው ወደ ማለምኛ እንትን ተው አጎማ ኒኮሳ ባባ ያ የከበበ ችግር ካንተ ክብደት አይበልጥም። እግዚአብሔር ከችግሩ በላይ አንተን አክብዶብሃል። ለምን? ኢየሱስን ከሙታን ያስነሳው ያ የትንሣኤው ኃይል በእናንተ ውስጥ አለ። በሌላ አማርኛ ምን እያልኩ እንደሆነ ልንገርህ፣ ምን እያልኩሽ እንደሆነ ልንገርህ። መጽሐፍ ቅዱስ እንደዚህ ይላል፣ በመጨረሻው ዘመን ይላል መለከት ይነፋል አለ። ልክ መለከት ኢየሱስ ሲመጣ መለከት ሲነፋ በቅጽበት ዓይን ይሄ ስጋ ይሄ የሚሞተው ስጋ የማይሞተውን በማይሞተው ይዋጣል። ሞት አሁን ልክ እንደዛው አንተ ይሄንን ስጋ ወደ አለመሞት የሚቀይር የትንሣኤ ኃይል እኛ ውስጥ አለ። አይደለም ድህነትን ሊውጠው ይቀር። ልክ እናንተ የእግዚአብሔርን ቃል ስታውጁ መንፈስ ቅዱስ የነገራችሁን ድምፁን ዝም ብላችሁ ስታውጁ ጸንታችሁ ስታቀው ከውስጣችሁ ስፒሪታችሁ እንደዚህ እንዲህ ይላል፣ ራካሌኮሽ እንደ አንበሳ ላባሮሳታ። ከዛ ድንገት ማለት ነው ድንገት ይሄ ፈሪው ሰውዬ እየሟሸሸ ደካማው አሮጌው አዳም እየሟሸሸ አዲሱ አዳም በትንሣኤ የገነባው በመስቀል የተገነባው በክርስቶስ የተገነባው ያ ሰውዬ ከውስጥ እንደዚህ እያለ ይመጣል። ለምን? የነፍስ ክፍል እየደከመች ትመጣለች፣ እየተዳከመች ትመጣለች። ከዛ ስፒሪት ይሆን አግሬሲቭ ይሆናል። ከዛ ከፊት የቆመውን በነገራችን ላይ የትኛውም ችግር ብሎ ያንበረክከዋል። ከዛ ረግጠ መሄድ ትችላል።
ውሃው ወለል ይልልሃል። አለቱ ይሰነጠቅልሃል። ስማይ ጴጥሮስ የነቃው ለዚህ ዓለም ቢሆን እመነኝ በሩን አልፎ አይሄድም። ጎኑን ነክቶ አነቃው አይደል የሚለው የነቃው ይሄ በትክክል ከእንቅልፍ ኖርማል ከዚህኛው እንቅልፍ ቢሆን እመነኝ ሲያይ ዘበኞቹን ስለሚያይ አይወጣም። የነቃው ግን ለሌላ ዓለም ነው። ለዚህ ነው ዘበኞች እያዩት ዝም ብሎ የሚሄደው። የተዘጋ በር እንኳን ተዘግቷል ብሎ ማይቆመው። ምን ሆነ ነው ይሄ በር እኮ ተዘግቷል አላለም። ኢየሱስ ጌታ። ስሙኝ ስፒሪት ላብራጋዳ እጁ ተይዟል፣ እግሩ ተይዞ ታስሯል። አየህ ይሄን ዓለም የትኛውም ዲመን የትኛውም ችግር ይሄን ነው ማሰር የሚችለው። ለዚህ መጽሐፍ ቅዱስ ሲናገር እንዲህ አለ፣ እኔም ቢያስሩኝ ማለት ጳውሎስ ወንጌል አይታሰር ማለት መንፈስ አይታሰር፣ በመንፈስ ግን ከእናንተ ጋር ነኝ ይላል። አያው ሰውየውን እስር ቤት አስቀምጦታል፣ ግን በስፒሪት ግን እነሱ ጋር ነው። መልእክቱ ግን ይጓዛል፣ ሐሳቡ ግን ይጓዛል። የሆነ መልእክት አሁን ጴጥሮስን ከመላኩ መጥቶ አነቃው ስትል ይሄ ለዚህ ሲስተም አነቃው ከእንቅልፍ ከሆንክ ሰማይ ሲጀመር ለዚህ አነቃህም። ለዚህም ኔቸር አልተፈጠርንም። ይሄ ለራዳባሽ አንድ ሰው ጮሃ አሜን ታች አረጋውና ለስፒሪት ዓለም አነቃው። ለስፒሪት ዓለም ስለነቃ ነው የመላኩን ሪትም ጠብቆ የሄደው። መልአኩ ሲሄድ የተከተለው ለመንፈሳዊ ዓለም ስለነቃ ነው። አንድ ሰው ይኸውላችሁ የእምነት ቃል ለመንፈስ ዓለም ያነቃችኋል። የእምነት ቃል በልሱ የእግዚአብሔርን ቃል አምናችሁ ስትናገሩ ስፒሪታችሁ ይነቃል። ኮንሸስ ትሆናላችሁ። ወይኔ ያቃጥላል የምትለው ያ እውቀት እንደሆነ ሁሉ ባለ ኮቬካራዳ ለበረከት ትነቃል፣ ለታምራት ትነቃል፣ ለመለኮታዊ ኃይል ትነቃል። ኢየሱስ ጌታ ነው። ቦዲ ማለት ነው። አሁን እንደዚህ መለሰኝ አይደል? ለመንፈስ ዓለም ግን ስትነቃ ይሄ አልፏል። አይዞም ያልፋል። ኢየሱስ እኮ በነገራችን ላይ ልክ የተዘጋ ቤት ላይ ከተገኘ በኋላ መንፈስ ነው ሲሉ መንፈስ ጋር ናቅቼ ነው አለ። ለዛ ዓለም ስለነቃው ነው እንጂ አንድ ሰው ጮሃ አሜን ይባል። ስለነቃው ነው እንጂ ሁኔታው ማይሰይ ለሻባካያባ አንድ ሰው በኢየሱስ ስም ነቃ። ዛሬ የተዘጋ ተዘግቷል እናቆመዋለን ሲሉ አልፎ መሄድ ጀመረ። ግን አሰልጥኑት። እግዚአብሔርን ቃል አሰልጥኑ ራሳችሁ። መንፈሳዊ ነገር አሰልጥኑ ራሳችሁን። መጽሐፍ ቅዱስ ሲናገር እንዲላል ይኸውላችሁ ስጋን ይኸውላችሁ ሰውነትን አለ ስለ ስጋ ማሰልጠን ይኸውላችሁ የአካል ብቃት አለ ማሰልጠን አለ ለጥቂት ይጠቅማል። ሰውነትን እግዚአብሔርን መምሰል ማሰልጠን ግን ለአሁንና ለዘላለም ይጠቅማል። ወዳጆቼ መንፈሳዊ አለ ወይም ስፒሪታችሁ ነፍሳችሁን የማሰልጠኛ መንገድ ወይም መንፈሳዊ ነገር ቦዲያችሁን የማሰልጠኛ መንገድ ንግግር ነው። የምትናገሩት ነገር ኢየሱስ ጌታ። አንደበት ማለት የሂብሩ ትክክለኛ ትርጉም አንደበት ማለት ሹል ስለታም የሰይፍ ጫፍ ማለት ነው ትርጉሙ። ስለዚህ አሁን ይሄንን ስለት መሳል ነው ያለብን። መቼ? ሁልጊዜ የእግዚአብሔርን ቃል በማወጅ በጠዋትና በሌሊት የእግዚአብሔርን ቃል በማመንሸን። አረ ኢየሱስ ጌታ ነው። ምን ይሁላችሁ መንፈሳዊ ነገር ላይ አጉል ትሁት የሆነ ቦታ ላይ በቃ ለፍላፍ ያትሁን። እያሰለጠንከው ነው ራስን ለማይሆን ነገር። ለእንቅልፍ እያሰለጠንከው ነው፣ ለፍርሃት እያሰለጠንከው ነው፣ ለለቅሶ እያሰለጠንከው ነው። ችግር ብቻ አፋችሁን አታሰልጥኑት። ግድ የላችሁ ምንም በደል ይድረሱባችሁ፣ እግዚአብሔር ለእናንተ ያለውን እውነታ ንገሩ። አምብላስ እኔ ተባረክ ሰው ነኝ፣ ለብዙዎች በሰጪ ነኝ፣ እግዚአብሔር ታላቅ ሰው አድርጎኛል። ማታውቁት ማለት ነው። በተናገራችሁ ቁጥር ነፍሳችሁ ሌላ ነገር እየሰለጠነች ማለት መንፈስህን እየተጫነው ነው። ስፒሪት ይሄ እውነተኛው የውስጡ ሰው እየተጫነው ይሄ አሮጌው ይሄ ሰበበኛው ምክንያታዊው እንዲህ ስለሆነ እኮ ነው። እኔ እኮ በነገራችን ላይ እዚህ ያልደረስኩት ሰው ስለማይወደኝ ነው። በሬ እሱኛው ሰውዬ ይጎለብታል። ይሄ ምክንያት ማይዘው ሰውዬ ግን ይዳከማል። አረ ኢየሱስ ጌታ ነው። አሜን። እንዲህ በለው ኢየሱስ ጌታ ነው። ጥቅስ ራሱ ፈልግ ምንም ስለሌለኝ ምናምን እግዚአብሔር ምናምን ሚላውን ጥቅስ አትለጥፍ። እግዚአብሔር ከኔ ጋር ነው። እግዚአብሔር ከኔ ጋር ነው። እግዚአብሔር ከኔ ጋር ነው። ይሄንን መከራ እውጣዋለሁ።
እግዚአብሔር ከኔ ጋር ነው። ይሄንን ባህር ረግጠዋለሁ። እግዚአብሔር ከኔ ጋር ነው። ሞት ሊይዘኝ አይችልም። እግዚአብሔር ከኔ ጋር ነው። ድህነት አይይዘኝም። አመንኩ ስለዚህ ተናገርኩ ተብሎ እንደተጻፈ ሳይ አሁን ምን አልኩኝ? ከፍ በሉ በእናታችሁ። አመንኩ ምን አልኩ? አመንኩ ከዛስ ስለዚህም ተናገርኩ። አመንኩና አለ ዝም አልኩ ይላል። ስለዚህም ተናገርኩ ተብሎ እንደተጻፈ እኛም በዚያው የእምነት መንፈስ ያዙልኝ። እኛም በዚያው አንድ አይነት በተጻፈው በዚያ የእምነት መንፈስ እናምናለን። ስለዚህም እንናገራለን። እየፈራን እንናገራለን አይልም። ፍርሃት አናወራም። የእምነትን እናወራለን። ምንድነው እምነት? እምነት እግዚአብሔር የተናገረን ቃል ነው። ምንድነው ምናምነው? የነገረንን ያወራንን ምናምነው። በነገራችን ላይ ስራችንን አይደለም፣ ጡንቻችንን አይደለም፣ ትምህርታችንን አይደለም፣ ደሞዛችንን አይደለም፣ ዘመዳችን አይደለም። የምናወራው የነገረንን። እምነት የሚቆመው በሰው ተስፋ ላይ አይደለም። የእምነት መቆሚያ እግዚአብሔር ይባላል። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ምንድነው የምናወራው? ቃሉን ኢየሱስ ጌታ ነው። እቺ ዓለም ሁሌም ትዋሻለች። ችግር መቼም አይጠፋም። እየተሻሻለ አይመጣም። እየከፋ ነው የሚመጣው። ነገር ግን መጽሐፉ እንደዚህ ነው የሚለው፣ ዘመኑ ክፉዎች ናቸው ያለ። ቀኖቹን ምን በሉ አያውን። የከፋ ሲዝን አለ። እያንዳንዱ ቀን ክፋቱ ይበቃል አለ። እናንተ ግን ስለ ነገ አትጨነቁ አለ። ነገ ራሱ ስለ ራሱ ይጨነቃል። ለምን? እኔን ለመቀበል እሱ ይጨነቅ። ምክንያቱም በነገራችን ላይ እኔ ብርሃን ነኝ፣ እናንተ ላይት ናችሁ። ዓለም ደግሞ ጨለማ ነች። ለብርሃን የሚሆን ቦታ እየፈለገች እሷ ትጨነቅ። እናንተ ስለ ነገ አትጨነቁ። ነገ ስለ ራሱ ይጨነቅ። እያንዳንዱ ቀን በክፋት ተይዟል። እናንተ ግን ምን እበላለሁ ምን እጠጣለሁ አትበሉ። ይሄንን የሰማይ አባት ምን እንደሚያስፈልጋችሁ ያውቃል። ስለዚህ ምንድነው ማምነው? የነገር ክፋት አይደለም፣ እግዚአብሔር ለኔ ያለውን ዕውቀት። አሜን። እግዚአብሔር አባቴ እንደሆነ አምናለሁ። ለብቻዬን እንደማይተወኝ አምናለሁ። እንደሚባርከኝ አምናለሁ። በሮቼ እንደሚከፍት አምናለሁ። እስከ መቼ? እስከ መጨረሻ። እያመንኩ ችግሩ እየበዛ ቢሄድስ እምነትህም እየበዛ ይሄድ። እምነትን ጨምር። እያበድክ ጤና እንደሌለው ሰው ሁን። አሜን። ይሄ ኢየሱስ ጌታ ነው። ስንትር ያለ ሰው አትሆን። ሃይማኖት ምንም ፈይዶ አያውቅም። ዝም ብለህ ጤናማ ቆንጆ ሃይማኖተኛ ለመሆን አትሰልጥን። እግዚአብሔር መንፈሳዊ ሰዎችን እንጂ ሃይማኖተኛ ሰዎችን አይፈልግም። ስፒሪቹዋል ነን ምን መንፈሳዊ ነገር ነው። ሰውነትን ራስን አሰልጥን ያለ ሃይማኖት ኖርማል ሰዋዊ ልምምድ ማለት ነው። ሰዋዊ ልምምድ ማለት ነው። መንፈሳዊነት ግን በእግዚአብሔር ዕውቀት መሰልጠን ነው። እግዚአብሔራዊ የሆነ ዕውቀት መሞላት ነው። ስፒሪቹዋል ማለት በነገራችን መንፈሳዊ ማለት በመንፈስ ማለት ነው። ይሄ ሃይማኖት ነው። እስቲ አሁን በመንፈስ እናመልክ ሲል ሰው ሁሉ አይኑን ጨፍነው እሱ አይደለም። ሰው በነገራችን ላይ ጨፈነ ማለት የኛ ቤት እንደዚህ አይባልም። ሲጀመር ደግነቱ እስቲ አይኖቻችን ጨፍኑ እንጂ እናመልክ ምናምን ስለጨፈነ ሰው እያመለከ ነው ማለት አይደለም። እቤቱ ነው ያለው እና አይታችኋል። ኢየሱስ ጌታ ሰው አይቷ የሆነ ቦታ ላይ ዋልዝ አምልኮ አይደለም። አሁን ደግሞ ጌታ እናመልካለን ሌላ ወደ ዲስኮ ምናምን ሲገቡ ከዛ አይኖች ጨፍኑ። እስቲ በአይኖችን ጨፍነን በመንፈስ ወዳጆቼ፣ በመጀመሪያ መጽሐፍ ቅዱስ በመንፈስ መጸለይ በመንፈስ ማለት ማምለክ ማለት በልሳን መጸለይ ማለት ነው እንጂ በመንፈስ መጸለይ ማለት በልሳን መጸለይ እንጂ በነገራችን ላይ አይን መጨፈን አይደለም። ለቫሮሻ ላባካራኮዘ ምን ማለት ነው? በመንፈስ መሆን ማለት አይምሮ ያለ ስራ ማድረግ ነው። አይምሮን ፍሬቢስ ማድረግ ነው። ወይም አይምሮ እያውጠነጠነ የሚያመጣውን ችግር መጸለይ ማቆም ነው። አይምሮ ይወላችሁ የዋልከውን ውሎ እየመሰሰ ያስተክዛል። እንድጸልይ ርዕስ ይሰጣል። በመንፈስ ስትጸልይ ግን በመንፈስ ስታመልክ ግን በመንፈስ ጸልያለሁ አለ። በመንፈስ በኢየሱስ ጌታ በአይምሮ ጸብራል። በመንፈስም ደግሞ ጳውሎስ በልሳ ዘብራባ ባየሬሽ ላከሎ ሶባባ ረጅም ጸሎት እኔ ጾም ጸሎት ስገባ ምንም ቤት ውስጥ ስጸልይ በልሳን ነው ረጅም ሰዓት ምጸልይ። ኢየሱስ ጌታ
ቋንቋ አይደለም ረጅም ሰዓት መጸለይ ለበኒያ ኮዞ ባባ ራራራራራራራሽ ሸለረ አሁን የብዙዎቻችሁ ልሳን አንድ ነው ቲቲ ፒፒ አታድግም ለምን አታወሩማ ቋንቋ ነው ቋንቋ ያድጋል ልሳን ቋንቋ ነው ነገራችን ምንም ሌላ ታሪክ የለው ከሰማይ ከእግዚአብሔር ጋር መግባቢያ ቋንቋ ነው በመንፈስ የምታወሩበት ቋንቋ ነው እና አንዳንድ ሰው ፒፒፒፒ ይወለ ከዛ አንዳንዱ ነው ከከ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  እንዴ አሳድገው ይርዘም አሜን በል ሃሌሉያ ልጄው ባባ እያለ ነበር አሁን እየጨመረው ቋንቋ መጣ ያሰለጠን እያደገ እየተግባባን ነው አሁን እየተግባባን ነው ወዳጆቼ ከሰማይ ጋር ተግባቡ ለምን እንደው ፍርሃታችሁን ልማዳችሁን ነው የሚጸልየው ባይምሮ ሲጸልዩ በመንፈስ በልሳን ሲጸልዩ ግን ልማዳችሁ ሁሉ ፍሬ ቢስ ሆኖ አንድ የማታውቁት መንፈሳችሁ ይጸልያል መንፈስ ቅዱስ ቆይስ መንፈስ ቅዱስ ይጸልይ የሚመጣውን ውጤት አስቡ በልሳን የሚጸልይ በመንፈስ ይጸልያ ነው ይላል እግዚአብሔር እንደ ፈቃዱ በእናንተ ውስጥ የሚጸልይበት መንገድ ቢኖር በልሳን መጸለይ ነው ሄይ ከዛ ለዚህ ነው በኃይል በልሳን ሲጸልዩ አዳዲስ መገለጦች ይመጣሉ ኢምፓወር ትሆናል የሆነ ጉልበታም የሆነ ኃይል ይመጣል ለዚህ ነው ሃይማኖት ያሳንሳል እያንዳንዱ መንፈሳዊ መሳሪያዎችን በጣም በህይወት የምትጠቀመው ነገር የሚመቱ በርሰኖች እንደሳሉ ለምን አንዳንድ ችግር ለመጠበቅ ሲባል አንዳንድ እውነታዎችን እየመታ ነው በነገራችን ላይ ቤተክርስቲያን ላይ ሰይጣን የሚሰራ ለምሳሌ የሆኑ ሰዎች በእምነት ላይ የተሳሳተ የሆነ ልማድ ሲኖር ያንን ልማድ ለመቃወም ሲል እምነት ብሎ ነው የሚቃወም ልክ ማመን ገና አንተ እምነት የሚለውን ርዕስ አንሳስ የእምነት ሙቭመንት ነው መሰለኝ ይላል ምንድነው የእምነት ሙቭ አንዱ የእምነት ቃል መጽሐፍ ቅዱስ ሲናገር ጻድቅ እኮ አንተ ከእምነት ወደ እምነት ነው የሚል የክርስትና ህይወት ከእምነት ውጪ እኮ አይታይም የሰዎች ልማድ ለይተን እንምታ ከእግዚአብሔር ቃል ውጪ የሆኑ እምነቶችን ለይተን የእግዚአብሔር ቃል መጽሐፍ ቅዱሳዊ እምነት ቃለ እምነት አረ ኢየሱስ ጌታ ነው እንዲህ ነው ብለን እናስተምር እንጂ አትመኑ ፍጥረታዊ ሆኑ ሪያሊቲውን አትካዱ ብዬ አስተምራችሁ ምክንያቱም ሁለቱ አብሮ አይሄዱም ነው ማለት አሜን መካኗን ትወልዳለህ ብሎ እግዚአብሔር ሲል ሪያሊቲውን እመን ካልኩ መካንነትን እመን ነው ወልዳለሁ አትበል ነው ያኪሙን ወረቀት እመን ነው እያለ ያለው አኪም አይሰራም አላልኩም እኔ ያኪም ቤት አትሄዱ ብዬ ማላቀም ግን ደግሞ ምናምነው ያኪም ወረቀት አይደለም የመጨረሻ ትሞቻለሽ 2 ወር ቀራሽ ሲባል ሙሾ አታውጪ ህይወቴን በእጄ የያዘው እግዚአብሔር ነው ህይወታችሁን በእጁ የያዘው እግዚአብሔር ነው አይ ነው እውነት ነው አዎ ይኸውላችሁ ስሙኝ እውነት ነው የነገሩ ለምን እንዴ በቃሪያቱ ነው እውነት ነው ፋክት ነው የሆነ ነገር ነክቷል ምንድነው ፋክቱ ሹዝ ፋክት ኢየሱስ ጌታ ምንድነው የነገሩ በሽታው በመሳሪያው አማካኝነት ለዶክተሩ ይሄንን ሰውዬ 3 ወር ነው ማኖረው አለማ በሽታው ካንሰርን ነው እኮ የሰማው እንጂ እግዚአብሔርን አይደለም እኔ ደግሞ የእግዚአብሔር ነኝ እንጂ የካንሰሩ አይደለም እኔን የሰራኝ ካንሰሩ አይደለም ካንሰሩ መጥቶብኝ ነው መጤ ነው ስለዚህ አሁን ሐኪሙ ልክ ነው ካንሰር ነው ያነበበው ችግሩን ያነበበው ኩላሊቱን ያነበበው ኩላሊቱ ፌል አድርጓል እየሰራ አይደለም ይላል አያያ ሰው ልክ ይሄንን ወረቀቱን ታስቀምጣ እንደ ሰናክሬ ምክር ወረቀቱን ይዘህ ትመጣና እግዚአብሔር ጋር ትቀርባል ጌታ ሆይ በሽታው እንዲህ ብሏል ካዛስ ቃል ደግሞ ምን ይላል ብለህ በዚህ በኩል ክፈተው ቃል በህይወት ትኖራለህ ካለ ዘጋ ይህንን ፋይል ዘጋ ከዛ ሰባሌ ኮቫራካ ረጅምን እድሜ ከሰላም ጋር እሰጥሃለሁ ብሎኛል በሪያክቱሊ ከማከ ወዲያው እየከሳ ይመጣል በሽታው ደሃ አትሆንም ብሎኛል ገዢነ ብሎኛል ባለጠጋነ ብሎኛል ማን ያለው እግዚአብሔር እስቲ ቆይ እኔ እናንተን ልጠይቅ እግዚአብሔር እውነተኛ ነው እርግጠኛ ናችሁ አትዋሹ እግዚአብሔር እውነተኛ
እግዚአብሔር እውነተኛ ከሆነ ታዲያ ኢየሱስ ጌታ ለምን እንደምትፈራው? እኔ ካንተ ጋር ነኝ ብለዋል። እባርክሃለሁ ብለዋል። ተባርከሃል ብለዋል። አትወርቅም ብለዋል። እሺ እና ምን እንደሚል እዚህ ጋር ዕብራውያን 13 ራሳችሁን ከፍቅረ ንዋይ ጠብቁ፣ ባላችሁ ነገር ረክታችሁ ኑሩ። ራሳችሁን ከገንዘብ ፍቅር ጠብቁ። ፍቅር ንዋይ ጥሩ አይደለም። እሺ ምክንያቱም ይሁ እግዚአብሔር ከቶ አልጥልህም በፍጹም አልተውህም ብሏል። አሁን ይኸውላችሁ እግዚአብሔር ምን ብሏል? እቺ ጮክ በሉ። ከቶ አልተውህም እስቲ በሉ። እግዚአብሔር ምን ብሏል? ቅዱሳን ጉባኤ ውስጥ አላችሁ? እግዚአብሔር ምን ብሏል? ከቶ አልተውህም። ማ? እግዚአብሔር። እርግጠኛ ናችሁ ይሄ እግዚአብሔር ቃል ነው? እሱ ነው ይሄን ያለው? እሺ እግዚአብሔር ካለ እኛ ምን እንበል? አሁን ይኸውላችሁ እግዚአብሔር እንዲህ ብሏል። ከቶ ምን አልላችሁም? አልተዋችሁም፣ በፍጹም አልጥልህም፣ በፍጹም አልጥልህም ብሏል። ማን ያለው? እግዚአብሔር። ከዛስ አሁን ብሏልና ከዛስ ስለዚህ በሙሉ ልብ። አሁን ይኸውላችሁ እግዚአብሔር እንዲህ ካለ ስለዚህ በሙሉ ልብ፣ በምን ልብ? በሙሉ በምንም በማይጠራጠር በፉል ኮንፊደንት። አረ ኢየሱስ ጌታ። በሙሉ ኮንፊደንስ እግዚአብሔር እንዲህ ብሏል። እስቲ ብሏል በሉ። ብሏል። ጌታ ረዳቴ ነው አልፈራም። ሰው ምን ሊያደርገኝ ይችላል እላለሁ። እግዚአብሔር ምን ብሏል? ፈጽሞ አልተውህም አልጥልህም ብሏል። እኔ ደግሞ እንዲህ እላለሁ፣ ጌታ ረዳቴ ነው አልፈራም፣ ሰው ምን ያደርገኛል እላለሁ። ምትሉት ነገር አለ ነው ምላችሁ። ስሙኝ፣ ይሄ እውነት ጠንካራ ነው፣ ግን ልንገራችሁ። ከዚህ በፊትም ብያለሁ፣ እግዚአብሔር ያለው ነገር እናንተ ላይ የሚሰለጥነው እናንተ ማለት ሲጀምሩ ነው። ይኸውላችሁ ስሙኝ፣ እግዚአብሔር አልተውህም ፈጽሞ አልጥልህም ሲልህ አንተ ደግሞ ጌታ ሆይ በቃ ምናምን ካልክ ይሄ እግዚአብሔር አልጥልህም የሚለው ቃል አንተ ላይ አይሰለጥንም። አንተ ማለት አልጀመርክም ማለት የራስህ ማድረግ አልጀመርክም። ገንዘብ አላረከው። ትንቢተ ኢሳይያስ ላይ መጽሐፍ ቅዱስ ምን እንደሚል 55 ነው። እናንተ ኢየሱስ ጌታ የተጠማችሁ ኑ ግዙ ብሉ የሚል ቃል አለ። ግዙ ብሉ። በጣም የሚገርመው እንዲህ ያለው ያለ ዋጋ ግዙ ይላል። ያለ ዋጋ ከተባለ በኋላ ግዙ ይሰራል። እናም በቆይ እናንተ የተጠማችሁ ሁሉ ኑ፣ እናንተ ገንዘብ የሌላችሁ ወደ ውሆች ኑ። አሁን ይኸውላችሁ ገንዘብ የሌላችሁ ነው የሚለው መጽሐፉ። በሌላ አማርኛ እናንተ የደከማችሁ ማለት ነው። ይሄ ደካሞች፣ ሸክም የከበደባችሁ ማለት ነው። ይኸውላችሁ ገንዘብ የለህም ካለ በኋላ ግን ግዙ አይሰራም አይደል? መጽሐፉ ግን የሚለው እናንተ ገንዘብ የሌላችሁ ኑ፣ እሺ ወደ ውሃው ኑና ግዙ ብሉም። ኑና ግዙ ብሉ። እንዴ ገንዘብ የለህም ግን ና ግዛ ብላ። በሌላ አማርኛ በራስህ ጽድቅ መስደግ ማትችለው እያለ ነው ይሄ ቃል። በራስህ ጽድቅ መቆም የማትችል በራስህ ምንም ማድረግ የማትችልና አዎ የለህም ገንዘብ ማጽደቅ አትችልም። በራስህ መቆም አትችልም። ከራስህ ጋር በራስህ ወደ እግዚአብሔር መቅረብ አትችልም። ግን ና ወደ እኔ። ከዛ ግዙ ማለት የእናንተ አድርጉት ማለት ነው። ዋጁት ማለት ነው። አረ ኢየሱስ ጌታ የተናገረውን የራሳችሁ አድርጉት። ግዙ፣ ከዛ ብሉ። ቀጥል። ኑና ያለ ገንዘብ ያለ ዋጋ የወይን ጠጅና ወተት ግዙ። ያለ ገንዘብ ያለ ዋጋ የወይን ጠጅና ወተት ግዙ። ከዛ ቀጥሎ የሚለው ነው የሚገርመው። ይሄ ቃል ራሱ የማይግባባ ነው የሚመስለው፣ እውነታው ግን በጣም ከዛስ ገንዘባችሁን እንጀራ ባልሆነ ነገር ላይ ለምን ታጠፋላችሁ? አሁን ገንዘብ የሌላችሁ አላለንም? ገንዘባችሁን እንጀራ ለሌለው ነገር ለምን ታጠፋላችሁ? ለማያጸድቃችሁ ወደ እግዚአብሔር በማያቀርባችሁ ስራ ላይ ለምን ትመሰረታላችሁ እያለ ነው። እሺ በማያጠግብ ነገር ለምን ጉልበታችሁን ትጨርሳላችሁ? ጉልበታችሁን ለምን ትጨርሳላችሁ? ኃይላችሁን ለምን ታፈሳላችሁ? ስሙ እኔን ስሙኝ። አሁን ይኸውላችሁ ይሄ ነው የሚገዛው። ስሙ እኔን ስሙ፣ መልካም የሆነውን ብሉ፣ ብሉ። ስለዚህ አሁን ምን በላው ምንድን ነው? ድምፁን፣ ፈቃዱን፣ ሐሳቡን ነው ሐሳባችን የምናደርገው። አሁን ይኸውላችሁ ግዙ ሲል ሐሳብህ አድርገው እያለ ነው። ላንተ ያለኝን ሐሳብ የራስ አድርገው።
አረ ኢየሱስ ጌታ። አልጥልህም ሲል ይሄንን የራስ አድርገው። አልተውህም የሚለውን ቃል የራስ አድርገው። ምን ማለት ነው? አሁን ይኸውላችሁ አልጥልህም የሚለው ቃል ለሆነ ሰው የተጻፈ አይነት አድርገው ሩቅ አታርገው። ይሄ የኔ ነው፣ አይተወኝም፣ በምንም ሁኔታ አይረሳኝም። ኢየሱስ ጌታ ነው። እናስ እኔ እላለሁ ምንድነው ምለው? አይተወኝም እላለሁ። ዋው ሻባካላባ ኢየሱስ ጌታ ነው። አሜን። ስለዚህ ንግግር እምነታችሁን የምትገልጡ በልባችሁ የተገነባውን እምነት የምትገልጡበት መንገድ ነው። ኢየሱስ ጌታ። ንግግር ሰውነታችሁ ለእግዚአብሔር የምታስገዙበት ወይም መንፈሳዊ ነገር ራሳችሁን የምታሰለጥኑበት መንገድ ነው። ስፒሪቹዋሊ ራሳችሁ የምትሰለጥኑበት መንገድ ንግግር ይባላል። የእግዚአብሔርን ቃል መናገር። ሶስተኛው ሌላኛው ነጥብ ንግግር። ሃሌሉያ አሜን አሜን። በእግዚአብሔር ፍቅር የምትያዙበት መንገድ ነው ወይም የምትጠመዱበት መንገድ ነው። በእግዚአብሔር ፍቅር መጠመድ ከፈለጋችሁ እግዚአብሔር ለእናንተ ያለውን እውነት ተናገሩ። ይይዛችኋል። ያውቃል። ይወደኛል ካልክ በኋላ የሆነ ቃል ላይ ሲከፋ በተአምር ይጠላኛል ማለት አትችልም። እስቲ ደጋግመ እግዚአብሔር ይወደኛል በል። የሆነ ቃል ላይ በነገራችን ላይ በእውነት ጌታው እኔን ትወደኛል ለማለት እያሰብክ ማለት እምቢ ይልሃል። ተያዝካ። አሁን ኢየሱስ ጌታ ነው። እግዚአብሔር አዋቂ ነው። እግዚአብሔር መልካም ነው። ለኔ ክፉ ነገር የለውም ብለህ ደጋግመህ ተናገር። እስቲ እውነታውን የእግዚአብሔር ቃል የሚለውን የሆነ ቃል ላይ ማለት ነው። እግዚአብሔር እንደሚጠላ አገር ሁሉ ቢሰብክ ይጠላኛል ማለት አትችልም። አይ እምቢ ይልሃል። ይሄ አንድ ቃል ቢያንስ ልማድ ሆኖ የእናንተ ለመሆን ለ66 ቀናት ደጋግማችሁ ልትናገሩት ይገባል። ለ2 ወር ከምናምን ደጋግማችሁ የምታደርጉት ነገር ልማድ ይሆናል። ብዙ ጊዜኛ 1-2 ቀን ዝም ብለን እንልና ነው ምን ተው። የእግዚአብሔር ቃል ለ66 ቀን ደጋግመ አንድ እውነት እግዚአብሔር ቃል እንደዚህ ተብሎ ተጽፏል ምንለው እንዲህ በየቀኑ ዝም ብለን መለፍለፍ አይደለም። ለምሳሌ ልክ የሆነ ህይወት ላይ የሆነ ፈተና ሲመጣ ያን ቃል ንገረው። ይሄንን ቃል ያወራ ቢያንስ 66 ቀን ከሆነ ጭንቅላት ሴቭ ያደርጋል ወይም ልማድ ይሆናል። ልማድ ከሆነ በኋላ አሁን ማለት ነው ትላንትና ይሄ የሚጋፈጣችሁ ነገር እንትን አይደለም፣ ቀላል ይሆናል። በቃ እናንተን ሆኗል ማለት በሌላ አማርኛ ልክ እንደዚህ ለማድረግ አስባችሁ ተጨንቃችሁ ወደ እንደዚህ እንደማታረጉት ማለት ነው። ለጌታ መኖር ከበደኝ የምትለውን ህይወት አሁን ልክ እናንተ እየሰበኩ እንዲህ ትላላችሁ አሁን ሰው ልጅ እንደዚህ ያደረገ ነው አስባችሁ ደንብ ድንቀት ነው። አሁን ሰብኮንሺየስ ማይንድ ሰውነት እየተንቀሳቀሰ ነው፣ የሆነ ነገር እያረክ ነው። በቃ ይሄ እንትኑ ልማዱን እያካሄደ ነው። አረ ኢየሱስ ጌታ ነው። ሃሌሉያ እግዚአብሔር ምስክሬ ነው። የእግዚአብሔር ቃል ልማድ ሲሆንባችሁ አንዳንድ ነገር መቼ እንደተዋችሁ አታውቁም፣ ግን ትታችሁታል፣ ተለውጣችኋል። ለእግዚአብሔር እየኖራችሁ ነው። ትናንትና የሚፈታተናችሁ ባህሪ ሰው የሆነ ሰው ሲመጣ ስትታገሱ እንዴ እንደዚህ ሆኛለሁ እንዴ መቼ ግን እንደሆነ ቀኑን አታውቅም። አየ በሂደት ራስን ሆኗል ለካ። የእግዚአብሔር ቃል በሉስ ሕያውና የሚሰራ ነው። ይህንን ቃል በሉ ባካችሁ እናገራለሁ። በጌታ በኢየሱስም ህይወታችሁ በዚህ ቃል ይሰራል። ለዚህ አሰልጥኑ ራሳችሁን። ህይወታችሁ በእግዚአብሔር ቃል እንዲያዝ አድርጉ። ጥቂት ምሳሌ ምዕራፍ 13 ቁጥር 3 እና ምሳሌ 21 ቁጥር 23፣ ያዕቆብ ምዕራፍ 1 ቁጥር 26፣ አንደኛ ጴጥሮስ ምዕራፍ 2 ቁጥር 22፣ አንደኛ ጴጥሮስ ምሳሌ ምዕራፍ 13 ቁጥር 3፣ ምሳሌ ምዕራፍ 21 ቁጥር 23፣ ያዕቆብ ምዕራፍ 1 ቁጥር 26፣ አንደኛ ጴጥሮስ ምዕራፍ 2 ቁጥር 22፣ መክብብ ምዕራፍ 5 ቁጥር 6። እነዚህን ጥቅሶች በቤታችሁ አጥኗቸው። ራሳችሁን በእግዚአብሔር ቃል አሰልጥኑ። ጌታ ይባረክ። አንደበታችሁ ኖርማሊ ለመብላት አይደለም ብቻ የተፈጠረ አይደለም። አንደበታችሁ በሉት፣ አጠገባችሁ ያለው ሰው አንደበትህ በሉት ምግብ መብያ ብቻ አድርገህ እየተጠቀምክ ከሆነ ወይ በሉት አንደበት መብያ ብቻ አድርገህ ከተጠቀም እስካሁን እየተጠቀምክ ከሆነ በጣም ተሸውዳል።
አንደበትህ ነገን መስሪያህ ነው። እስቲ በሉ አንደበቴ በሉ የኔን ነገ የምሰራበት መሳሪያ ነው። ያ ዘመንህን ይፈታል ወይ ደግሞ ያስራል። በአፍ ቃል ተጠመድክ ተያዝክ ወይ ትፈታለህ። በአፍ ቃል ተኮነንክ ይላል። በአፍ ቃል ወይ ትጸድቃለህ ወይ ትኮነናለህ ይላል። በአፍ ቃል ትጸድቃለህ ወይ ትኮነናለህ። መጽሐፍ ቅዱስ ሲናገር በረከት እርግማን ህይወትም ሞትም በምን እጅ ነው? በአንደበት በምላስ እጅ። ስለዚህ አሁን ሞት፣ ህይወት፣ በረከት፣ እርግማን በአፍ ላይ ነው። የሚወዳት ምኗን ይበላል? ፍሬዋን። ከዚህ ውስጥ መርጠ የትኛውን መብላት ትፈልጋለህ? እጅ ላይ ግን አለ። አንደበትን እንደ እጅ ቆጥሮ በአንደበት በምላስ እጅ ላይ ነው። የንተ ጤንነት እጅ ላይ አለ። ያንተ ሰላም እጅ ላይ አለ። እስቲ ሰላምህን ያጣህባቸውን መንገዶች ተመልከት። ሰላምህንም ያሳጡ ሰዎች ምን ብለው ነው? ድንገት በህይወት ላይ በሰላም እየኖርክ መጥቶ አሉ መርዝ ጠቅ ያደረጉና ቀኑ ሙሉ ሰላምህን ይበጠብጡታል። የሆነ ቃል ያመጡና ጠቅ በስማም ይከነክንሃል። ደግሞ የሚገርመው ጥፊ ወይ ቦክስ ይሻላል። ትረሳዋል። ቃሉ አይጠፋም። ይህ ነው በነገራችን ላይ ቤተሰብ ውስጥ ትዳር ውስጥ የምትናገሩትን ተጠንቀቁ። ሌላ ሁሉ ይረሳል። የተናገራችሁት ነገር ግን አንድ ቀን የሆነ ቀን ላይ ድሮ ማንተ ያኔ እንዲህ ስትለኝ እኮ መገመት ነበርብኝ። አይጠፋም። ወርድ በጣም ፓወር አለ። ለዚህ ነው መጽሐፍ ቅዱስ አንደበቱን የሚገታ ሰውነቱ ኢየሱስ ጌታ። አንደበቱን መግታት አንደበቱን የሚገዛ ከተማ ከሚገዛ ሰው በይልቅ ኢየሱስ ጌታ ነው። አንደበቱን የሚገታ ሰው፣ አንደበቱን የሚቆጣጠር ሰው ይበልጣል። ነፍሱን ይጠብቃል። አይገርምም? አንደበቱን የሚገታ ነው ነፍሱን የሚጠብቀው። ነፍስን የምትጠብቃት ከመሳሳት። ኧረ ኢየሱስ ጌታ ነው። በነገራችን አንደበታችሁ ልቅ ከሆነ ነፍሳችሁ ልቅ ነው። ለአደጋ የተጋለጠ ነው። ለምን አትሉም? ከዚህ በፊት በቀደም አስተምራችኋለሁ። ሰይጣን መንፈሳዊ ዓለም እናንተን አታክ ለማድረግ ሲፈልግ የሚጠቀመው ቃላችሁ ነው። የሰዎችንም ቃል የትኛውንም ቃል ነው የሚጠቀመው። ኧረ ኢየሱስ ጌታ ነው። ኧረ አሜን። ለዚህ ነው ጠንቋይ ቫይብሬት ብቻ አይደለም የሚያደርገው፣ ፎቶ ላይ ይናገራል። አይሳካላት፣ ትቁም፣ የተረገመች ትሁን፣ ትዳር አይሁናት፣ ካገባሽ ትፍታ፣ አትውልድ፣ መካን ትሁን እያለ ይናገራል። ከዛ ምን እንደሆነ አታውቂም። መውለድ የሆነ ነገር ሲታገል ታያል። ግን ላይት ስታገኝ በእግዚአብሔር ቃል መሰረት አሜን። እውነትን እኔ በክርስቶስ አዲስ ፍጥረት ነኝ አይሰራም። የዚህ ላይቱ ስደርስ ደግሞ የሚመጣው ወሬ ሁሉ ብሎክ እየተደፉ ሲረግፍ ታያል። ይጋጫል። አንተ ጋር መድረስ አይችልም። አረ ኢየሱስ ጌታ። ታስታውሳላችሁ? አንድ ጊዜ ኢያሱ ተናገረ። ይሄንን ግንብ የሚገርም እኮ ነው። እቺን ከተማ የሚሰራ በኩሩ ይውደቅ ብሎ ቃል ተናገረ። አንተ ቃል እኮ ነው የተናገረው። እሱ ሞቶ ስንት ዓመት ሙሉ ከተማይቱ ትጨነግፋለች። ይሞታል። ያንን የሻረው አንድ ሰው ብቻ ኤልሳ የሚባል መጣና ያንን ቀየረው። አረ ኢየሱስ ጌታን። የጭንገፋን መንፈስ ከከተማይቱ ላይ ያስወገደው ግን ወርድ ነው። አየህ፣ ስትሮንግ የሆነ ወርድ። አሁን ይሄ ከተማ እንደዚህ ነቢያቱን አገልጋዮችን ለቅዱሳን የሚያታግልህ ለብዙ ዘመናት ጠንቋይ ሲናገርበት ስለነበረ ከጠንቋዩም ባሻገር በነገራችን ላይ አየው መንፈሳዊ ዓለሙ ስትሮንግ ሆልድ አለው። ጠንካራ ይሁን። ለምንድን ነው ያ እንደዚህ የጠነከረው? ንግርት። ቅዱሳኑም ራሱ ዝም ብሎ የሚናገረው ችግር ነው። የዚህ ከተማ አጋንንት ኃይለኛ ነው። የዚህ ከተማ አጋንንት ኃይለኛ ነው። የዚህ ኃይለኛ እያደረገው ነው። አገልጋዩን የመጣውን ሁሉ ይመታል። ዝም ብሎ ይመታል። አይተባበርም። ሰው ይላቃል። አየው ለመናፍስቱ ተባባሪ ነው የሚሆኑት እንጂ እግዚአብሔርን ጸጋ ይዞ የመጡ ሰዎችን በመተባበር እንዲቆዩ አያደርጉ እና በመውጣታቸው በቃ ጽድቅ ይሁኑ አሉ። በቃው ክንጭር ብሎ ጥቂት ሰዎች ብቻ እንዲኖሩ ኖ ሜጋኑን እንጂ ሀገርን እንሙላ እንጂ። አረ ኢየሱስ ጌታ። እልፍ አላፍ እንድትሆኑ ባረኳችሁ። የነካችሁት ሁሉ እንዲበዛ ባረኳችሁ።